ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የትራምፕ አስተዳደር ህገወጥ ስደተኞች የሚላቸውን ማቆያ ማዕከላት ማጎርና እያባረረ መገኘቱን ተከትሎ ከእነዚህ መሃል ቤት የገዙ ግለሰቦች የንብረታቸው ጣፈንታ ምን እንደሚሆን ጥያቄ ማስከተሉ አልቀረም። ይህን ጥያቄ ሊመልስልንና ተያያዥ ጠቃሚ መረጃዎችን ሊሰጠን የሪል ስቴት ኤጀንትና አሶሼት ብሮከር በመሆን ለበርካታ ዓመታት የሰራው አሌክስ እሸቴ ተገኝቷል። ሪዮት አለሙ ፕሮግራሙን እያዘጋጀው አቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ለሌሎችም እንዲደርስ በማድረግ እንድትከታተሉ እንጋብዛለሁ። አሌክስ፣ ግብዣይን ተቀበለ ስለተገኘ በጣም እያመሰገንኩ በሪል ስቴት ስራ ላይ ምን ያህል እንደቆየህና ያከናወንካቸውን ተግባራት በተመለከተ ጠቅለል ያለ መረጃ በመስጠት ብትጀምርልን። እንዴት ነሽ ሪዮት? አመሰግናለሁ በፕሮግራሞች ተካፋይ ስላደረግሽ። እንግዲህ በሪል ስቴት ቢዝነስ ውስጥ ላለፉት 23 ዓመታት በሪል ስቴት ኤጀንትነት በሰሜን አሜሪካ ቨርጂኒያ፣ ሜሪላንድ እና ዲሲ ስሰራ ቆይቻለሁ። እንግዲህ ማህበረሰባችንን ቤት በማጋዛት በመርዳት ስለ ሪል ስቴት መረጃ በመስጠት ነው እንግዲህ ይህን ሁሉ ዘመናት ያሳለፍኩት ማለት ነው። እሺ፣ አመሰግናለሁ እንደዚህ አይነት ጠቃሚ መረጃዎችን ለመስጠት ፈቃደኛ ሆነ ስለተገኘ። አንደኛው አነጋጋሪ ነገር የነበረው ህገወጥ የተባሉ ስደተኞች ወይንም ደግሞ ዶክመንት የሌላቸው ሲባረሩ ወይም ዲቴንሽን ሴንተር ገቡ ሲባል እና ስለ ቤት ጉዳይ ሲነሳ መጀመሪያውኑ ቤት መግዛት ይችላሉ ወይ የሚለው ጥያቄ ሆኖ ወጥቷል እና አሜሪካ ውስጥ ቤት መግዛት የሚችለው ማን ነው ከሚለው ብንጀምር። በመሰረቱ ማናቸውም ሰው አሜሪካን ሀገር ውስጥ መኖሪያ ቤት መግዛት ይችላል። ኢሌጋል ኢሚግራንትም ሆነ የውጭ ኢንቨስተርም እንዲሁም ያው ነዋሪው ማለት ነው። ስለዚህ ለምሳሌ በእኛ ኮሚኒቲ ያለውን ኤክስፔሪንስ ብነግርሽ እዚህ መጥተው ፖለቲካል አሳይለም ጠይቀው ጉዳያቸው እየታየ እያለ ኑሯቸውን ጀምረው ወርክ ፐርሚት አውጥተው እየሰሩ የመኖሪያ ቤታቸውን ይገዛሉ። የመኖሪያ ቤታቸውን ከገዙ በኋላ በተለያየ ምክንያት ጉዳያቸው ዲናይ ይሆንና ወይም ደግሞ የኢሚግሬሽን ስታትሳቸው ከኢሌጋል ይሆናሉ ማለት ነው። መውጣት ይኖርባቸዋል። አንድ እንደዚህ አይነት ሰዎች የቤት ባለቤት ሆነው በመሀል ጉዳያቸው ባለመሳካቱ ኢሌጋል ኢሚግራንት ሆነው ቤት ሆነዋል ማለት ነው። ሌሎቹ ደግሞ የታክስ አይዲ በማውጣት እንደ ማንኛውም የውጭ ኢንቨስተር በአሜሪካን ሀገር እስካሉ ድረስ ቤት የመግዛት መብት ስላላቸው ያንን እድል ተጠቅመው የታክስ አይዲ ብቻ ሶሻል ሴኩሪቲ ሳይኖራቸው ማለት ነው የታክስ አይዲ ብቻ በማውጣት የቤት ባለቤት መሆን ይችላሉ። እንግዲህ አሁን እነኚህ ሰዎች ናቸው አሁን ባለው የትራምፕ አስተዳደር ትልቅ ችግር ውስጥ እየገቡ ያሉት ማለት ነው። ስለዚህ በአጭሩ መልስ ምንድነው? አዎ ማንም ሰው መኖሪያ ቤት መግዛት ይችላል። መግዛቱም ሌጋል ነው፣ ህጋዊ ነው። እሺ፣ አሁን ደግሞ መቼ ቤት ቢገዛ እንደው ሴፍ ከመሆን አንጻር ሊሆን ይችላል፣ ከተለያዩ ከገንዘብ አቅም አንጻር ሊሆን ይችላል። መቼ ቤት ቢገዛ ነው ጥሩ የሚሆነው? ምንስ መዘጋጀት አለብን ቤት ስንገዛ ወደሚሉት ደግሞ እንለፍ። እሱ ለማንም የሚሰራ ነው። ማንም ሰው አፎርድ መጀመሪያ ፖይንት አፎርድ ማድረግ መቻል ነው። ለቤቱ ቤት ሲገዛ ብድር ወስዶ ከሆነ የሚገዛው ያ ለሚገዛው ብድር በቂ የሆነ ኢንካም ሊኖረው ይገባል። በዛ ኢንካም መሰረት አፎርድ የሚያደርገው ቤት እስከገዛ ድረስ ማናቸውም ወቅት የመግዣ ሰዓት ነው ብዬ አምናለሁ። ግን ኢንቨስትመንትን ፎከስ አድርጎ ከመኖሪያ ቤት ባሻገር ደግሞ ኢንቨስትመንት ላይ ሞር አትኩሮ የሚገዛ ሰው ከሆነ ደግሞ ማተኮር ያለበት ታይም የባየር ታይም ጊዜ ነው መግዛት ያለበት ብዬ ነው የማምነው። ምክንያቱም የባየር ታይም በሚሆንበት ጊዜ ቤቶችን እንደ ልቡ ማግኘት ይችላል፣ ዋጋ መደራደር ይችላል።
የመግዛት አቅሙ በደንብ ከፍ ይልለታል ማለት ነው። አድቫንቴጅን መምታት ይችላል። የሴለር ማርኬት በሚሆንበት ጊዜ ግን ብዙ ጊዜ ሴለር ባወጣው ዋጋ ነው የሚገዛው። ባየር የመደራደር አቅሙም አነስተኛ ይሆናል። ዋጋዎችም በጣም ውድ ይሆናሉ ማለት ነው። ስለዚህ እያንዳንዱ ሰው አፎርድ ማድረግ በሚችልበት ጊዜ ቤት መግዛት ምንም በየትኛውም ወቅት ቢሆን በሴለር ማርኬትም በባየር ማርኬትም ቢሆን አድቫንቴጅ አለው ብዬ ነው የማምነው። ይሄ የሻጭ ገበያ የገዢ ገበያ እያልክ የገለጽከውን ነገር የበለጠ እስኪ አብራራ። የሻጭ ገበያ ማለት ለምሳሌ ኢንቨንቶሪው ወይም በገበያ ላይ ያሉ ቤቶች ጥቂት ይሆኑና ብዙ ገዢ ደግሞ ሲኖር በሚወጡ ቤቶች ላይ ብዙ ገዢዎች ጨረታው ኩቻ ይኖራል። ብዙ ገዢዎች ወደ ገበያው ስለሚመጡ ባየሮቹ ዋጋ ተደራድረው ለመግዛት አስቀንሶም ቢሆን ክሎዚንግ ኮስት የመሳሰሉትን በሴለር እንዲሸፈንላቸው የማድረግ አቅማቸው በጣም አነስተኛ ነው። ምክንያቱም ሴለር ባወጣበት ዋጋ የመሸጥ ቻንሱ ስላለ ማለት ነው። ይሄ በሚሆንበት ጊዜ አውቶማቲካሊ የሴለር ማርኬት ነው የሚሆነው። የባየር ማርኬት የሚሆነው ደግሞ ብዙ ቤቶች ገበያ ላይ ይወጡና ጥቂት ገዢዎች ሲሆኑ የዛን ጊዜ ሻጮች ምንድን ነው የሚሆኑት? ላለው ጥቂት ገዢዎች ያላቸውን ቤት አንዱ ከአንዱ ቶሎ ለመሸጥ ተፎካክረው ዋጋ ቅናሽ ያደርጋሉ፣ ኢንሴንቲቮችን ይሰጣሉ። ለምሳሌ ክሎዚንግ ኮስት እንሸፍናለን ይላሉ። አንዳንድ ኤክስትራ ወጪዎችንም ከቨር አድርገው ቤታቸውን ሊሸጡ ይችላሉ ማለት ነው። ያኔ የባየር ማርኬት ይሆናል ማለት ነው። አሁን ያለንበት ወቅት የትኛው ገበያ ነው ማለት ይቻላል? አሁን ያለንበት ወቅት ከሴለር ማርኬት በተለይ 2002፣ 2003፣ 2004 በጣም የሴለር ማርኬት የነበረበት ጊዜ ነው። 2023፣ 25 ጀምሮ ሽፍት እያደረገ ነው ወደ ባየር ማርኬት። አሁን ዘኔክስት 4 ዓመት የሚጠበቀው ብዙ ኤክስፐርቶች የሚስማሙበት የባየር ማርኬት ይሆናል ማለት ነው። ባየሮች በተሻለ ሁኔታ የተሻለ አማራጭ የተሻለ ቤት የማግኘት ምርጫ እንደ ልብ ሊኖራቸው ይችላል። ባገኙት ቤት ላይ ሽሚያው እየቀነሰ ይመጣል። ዋጋ ኔጎሼት ማድረግ ይችላሉ። ይህ ሁኔታ አሁን ለባየሮች ጥሩ አጋጣሚ ነው ብዬ ነው የማስበው። እንደው ምንድን ነው ጥቅሙ በአሜሪካ ቤት መግዛት የሚለውንም ትንሽ ብትሄድበት ደስ ይለኛል። እንደሚታወቀው የአሜሪካን ሞቶም አለ፣ አሜሪካን ድሪምስ ቤት ኦነርሽፕ ነው። ይህም ባይዘዌ ቅድም ከኢሚግሬሽን ጉዳይ ጋር ስናነሳው ማንም ሰው የቤት ባለቤት መሆን የሚችልበት አገር መሆኑ ማንም አቅሙ የፈቀደ ሰው የቤት ባለቤት መሆን የሚችልበት አገር መሆኑ በራሱ ነው ይህንን ሞቶ ያሰጠው። ያው ቤት እንደሚታወቀው ትልቁ የአብዛኛው አቨሬጅ ሰው ወይም የአብዛኛው ሰው ትልቁ ሀሴት ንብረቱ ኢንቨስትመንቱ መኖሪያ ቤት ነው። ሂስቶሪካሊ ደግሞ የመኖሪያ ቤት በታሪክ ሁል ጊዜ እያደገ የሚሄድ ባህሪ ያለው እንደ ሌሎች ሶፍት የፋይናንሻል ሴክተሮች ቶሎ ዋጋ ቢቀንስ ዋጋ ኮሬክት ቢያደርግ እንጂ ጨርሶ መውደቅ ነገር የሌለበት አስተማማኝ ሀሴት በመሆኑ ለማንም ሰው መኖሪያ ቤት ከግል ፍላጎቱ አንጻር መኖር ቤተሰብ መመስረት ከሚለው አንጻር መኖሪያ ቤት መግዛት በጣም ተመራጭ ነው። ሌላው በአሜሪካን ሀገር ትልቁ ደግሞ በመኖሪያ ቤት በሚኖር እና ሞርጌጅ ያው አብዛኛው ሰው 95-97% የሚሆነው በሞርጌጅ ብድር ወስዶ ነው ቤት የሚገዛው እና ማናቸውም ለመኖሪያ ቤት የከፈልሽው የሞርጌጅ ዕዳ ታክስ ዲዳክተብል ነው። ይሄ አድቫንቴጅ አለው። ምክንያቱም ከገቢሽ ላይ ለሞርጌጅ የከፈልሽው ለሞርጌጅ ኢንተረስት እና ለፕሮፐርቲ ታክስ የከፈልሽው ሁልጊዜ በየዓመቱ ከሰራሽው ገቢ ላይ ታክስ ዲዳክተብል ነው። ቤት ብትከራይ ለምሳሌ ይህንን ቤኔፊት አታገኝም። ለምሳሌ ቤት ተከራይተሽ ብትኖሪ የፈለግሽው ዘመን ኑሪ፣ አንድ ቀን ያ ቤት ያንቺ አይደለም። አደ ኢንድ ከዛ ቤት ትወጫለሽ። መኖሪያ ቤትሽ ግን
ሁል ጊዜ አንቺ ነው፣ በመጨረሻም ያንቺ ሆኖ ይቀራል ማለት ነው ክፍያሽን አጠናቀሽ እስከጨረሽ ድረስ። ያ ራሱ በራሱ አንድ ሀሴት አኩሙሌት የምናደርግበት መንገድ ነው ማለት ነው። ሌሎች በርካታ ጥቅሞች አሉት። ለምሳሌ ሞርጌጅ ቤት በምትገዥበት ጊዜ ለምሳሌ የተለመደ የ30 ዓመት ሞርጌጅ ነው የምትከፊው። በዛ 30 ዓመት ውስጥ ሞርጌጅሽ ከጀመርሽበት ጊዜ ጀምሮ እስክትጨርሽ ድረስ ፔመንትሽ ላይ ምንም ለውጥ አታይም። በጣም ትንሽ የሆነ አንዳንዴ ኢንሹራንስ እና ፕሮፐርቲ ታክስ ጭማሪዎች በስተቀር እነሱም በጣም ኢምንት ነው በሚባል ደረጃ ማለት ነው። ኪራይ ቤት ግን እንደዛ አይደለም። ኤቭሪ ይር ብዙዎቻችን በኪራይ ቤት ስንኖር እናውቀዋለን። ቢያንስ 3-5% ኤቭሪ ይር ይከራያል። እኔ ለምሳሌ እዚህ ሀገር ስመጣ በ660 ብር አካባቢ የተከራየው 2 ቤድሩም አሁን ወደ 2400 ብር ነው። በዛን ጊዜ ቤት ገዝቼ ቢሆን ግን የምከፍለው 1000-2000 ከሆነ የ1000 አሁንም ዘሴም ነው የሚሆነው ማለት ነው። ስለዚህ በብዙ አንጻር ስታዩ ቤት መግዛት ጥቅሙ የሚታወቅ ነው ብዬ አምናለሁ። ተጨናንቆ አሁን በጣም በተጨናነቀ ሁኔታ ሞርጌጅ የሚከፍሉ ሰዎች አሉ፣ ሌላውን ነገራቸውን የሚያቃውስ እና እሱን ምን ትላለህ? አያለው ብዙ ጊዜ የሚያጋጥመኛል። በተለይ ይሄ ሁኔታ የተከሰተው በ2000 ዓመተ ምህረት የዳትካም ስታክ ማርኬት ክራይስ ባጋጠመበት ወቅት ገንዘብ ከኢንተርናሽናል ስታክ ማርኬቶች ወጥቶ ወደ ባንኮች በብዛት በገባበት ሰዓት ባንኮች ምን ማድረግ ጀመሩ? ባንኮች ገንዘብ ይዘው መቀመጥ ስለማይችሉ ወይም ደግሞ ገንዘብ ይዘው መቀመጥ ለባንኮች ኪሳራ ስለሆነ ያንን ሁኔታ ለመታደግ ሲሉ በእጃቸው የገባውን ገንዘብ ለተበዳሪው በቀላል ክራይቴሪያ ማበደር ጀመሩ። ማለት ብዙ ጊዜ ባንክ ለቤት መግዣ ሲያበድርሽ የምታገኙን ገቢ አይቶ አፎርድ ታደርጋለች አታደርግም፣ ሌሎች ዕዳዎችሽንም ግምት ውስጥ አስገብቶ ነው የሚሰጥሽ እና ያ ሁኔታ በመቅረቱ ባንክ ከእጁ ገንዘቡን ማውጣት ስለፈለገ በቀላሉ ሶሻል ሴኩሪቲ ላለው እንዳውም ለሌላቸውም ጭምር ቅድም እንዳልኩሽ በታክስ አይዲ እንዲሁም የወር ኢንካማቸው ሳያጣራ እነሱ ባሉት መሰረት ስቴትድ ኢንካም ይባላል በምትናገዱ ማለት ነው 100 ሺህ ብር ነው ሜክ ማድረገው ካልሽ 100 ሺህ ብር ሜክ እንደምታደርጊ ተቆጥሮ የባንክ መግዣ ብድር ታገኛለሽ። በ2008 የሃውስ ክራይሲስ ማርኬት ክራይሲስ በሚመጣበት ጊዜ አንደኛ ተጋላጭ የሆኑት እነዚህ ሰዎች ናቸው። ምክንያቱም የገዙት ቤት አፎርድ የማያደርጉት ነው። መልሰው እንሽጥ ቢሉ መሸጥ አልቻሉም። ማርኬት ኮሬክሽን ላይ ነበረ፣ በተወሰነ ደረጃ ቀንሶ ስለነበረ ያለባቸውን ዕዳ ሊሸፍን ባለመቻሉ ብዙ ሰዎች ወደ ፎርክሎዥም ሄደዋል። እንዲሁም ለመክፈል አሁን እንዳልሹ በጣም ሲታገሉ አያለው። በተቀረ ከዛ ወዲህ ግን ሲጀመር ባንክ አይሰጥሽም ብድር። ባንክ ብድር የሚሰጥሽ ያለሽን ኢንካም እና ያሉብሽን ዕዳዎች ታሳቢ አድርጎ ይህን ያህል በወር መክፈል ትችላለች የሚል ስለሆነ ሲጀመር ብድሩን ማግኘት አስቸጋሪ ያደርገዋል። ግን ብድሩን ካገኘሽ በኋላ ቤት ካገኘሽ በኋላ ግን ራስሽ በሌላ ኦብሊጌሽን የተለያዩ ፋይናንሻል ኦብሊጌሽኖች ውስጥ ገብተሽ ራስሽን በዕዳ ካጨናቅነቅሽ እጅግ አደገኛ እና መጥፎ ይሆናል ማለት ነው። ይሄ ሮንግ የሆነ ፋይናንሻል ዲሲሽን ያደረግሽው ማለት ነው። ስለዚህ ለእንደዚህ አይነት ሰዎች የምመክረው ቤት ለቤት ሳይሆን እኛ መኖር የሚገባን ያ ቤት ለእኛ ነው ሊኖር የሚገባው ብዬ አምናለሁ እና በተቻለን አቅም ቤታችንን ከገዛም በኋላ አላስፈላጊ የሆኑ ፋይናንሻል ኮሚትመንቶች ውስጥ አለመግባት እንደ አማራጭ ነው የማየው። ያም ማድረግ ግዴታ ነው። ያለዛ እንዳልሽው ቤት ከገዛሽ በኋላ ያ ቤት የምትደሰችበት እንጆ የምታደርግበት ሳይሆን የምትጨናነቂበት ላይፍሽን ህይወትሽን የምትጠይበት ነው የሚሆነው እና ይህ ሁኔታ የሚመጣው ግን ብዙ ጊዜ ቤት ከገዙ በኋላ የሚወስዷቸው ሌሎች ፋይናንሻል ዲሲሽኖች ነው። ኦፍኮርስ ከዛ ውጭ ደግሞ አጋጣሚ ስራ ዩዝ ቢደረግ እንደዚህ የመሳሰሉ ነገሮች ኢንካም መቀነስ ቢመጣም መጨናነቅ ውስጥ መግባት ይቻላል።
ይገባሉ። ግን ይህን ሁኔታ ለማስወገድ ደግሞ በቀጥታ ከባንክ ጋር መነጋገር ይቻላል። አሁን እንዳውም የቤትን ከሬንት ጋር አንድም ልዩ የሚያደርገው ምንድን ነው? ሃርድሽፕ ፋይናንሻል ሃርድሽፕ በሚያጋጥምሽ ጊዜ ቀጥታ ከባንኮች ጋር ተነጋግረሽ የተወሰነ ጊዜ ብሬክ ማግኘት ትችላለሽ። የስራ ያጣሽበትን ማስረጃዎችን ካቀረብሽላቸው የተወሰነ ጊዜ ፔመንትሽን ሆልድ በማድረግም ይተባበሩሻል። ስለዚህ ብዙ ጊዜ ይሄ ሁኔታ የሚመጣው ሮንግ ከሆነ ፋይናንሻል ዲሲሽን ነው ብዬ ነው የማምነው። አሁን ደግሞ ቅድም መግቢያ ላይ ወደ ጠቀስኩት የሰሞኑ መነጋገሪያ ወደ ሆነው የብዙዎች ጥያቄም ወደ ሆነው ጉዳይ ልለፍ እና ዶክመንት የሌላቸው ስደተኞች ሲባረሩ ወይንም ደግሞ ወደ ማጎሪያ ማዕከላት ሲወሰዱ የቤታቸው ቤት የገዙት የቤታቸው ዕጣ ፈንታ ምን ይሆናል የሚለውን እሱን እስኪ አሁን በቅርቡ እንግዲህ ፌስ እያደረግን የመጣ ነው ትልቁ ችግር ነው እና አሁን በዋነኛነት የህግ አማካሪዎች እየመከሩ ያሉትና ብዙዎችም እያደረጉ ያሉት ይሄ ነገር ከማጋጠሙ በፊት ወይም ደግሞ ተይዘው ወደ መጡበትም ሆነ ማጎሪያ ከመግባታቸው በፊት ህጋዊ ውክልና ሊሰጡት የሚገባ ሰው ማዘጋጀት ይኖርባቸዋል፣ መስጠትም አለባቸው። ብዙ ጊዜ ፓወር ኦፍ አቶርኒ በመባል ይታወቃል። ፓወር ኦፍ አቶርኒ ሊሚትድ ፓወር ኦፍ አቶርኒ አለ። ስፔሲፊክ ሪል ስቴታቸውን ወይ ቤታቸውን በተመለከተ ብቻ አደራ የሚሰጡት ሰው ማለት ነው በህጋዊ መንገድ። ሌላው ደግሞ ትረስት ነው፣ ሊቪንግ ትረስት ይባላል። የሁለቱ ልዩነት ምንድን ነው? ይሄ ህግ ባለሙያዎች ናቸው በደንብ ያስረዷቸዋል። ግን ጀስት ሄድሳፕ ለማድረግ ሊቪንግ ትረስት በሚሆንበት ጊዜ ያ ውክልና ወይም ደግሞ ትረስት የተደረገ ክሬት የተደረገለት አካል አፍተር ያ ሰው በህይወት በማይኖርበት ጊዜም ያገለግላል ማለት ነው። ፓወር ኦፍ አቶርኒ ግን የሚያገለግለው ያ ሰው በህይወት እስካለ ድረስ ነው። አሁን ለምሳሌ አንድ ሰው እኔ ቤቴን ለአንድ ሰው ፓወር ኦፍ አቶርኒ ሰጥቼ እኔ ተይዤ ብሄድ ያ ፓወር ኦፍ አቶርኒ ለዛ ሰው የሚሰራለት እኔ በህይወት እስካለው ድረስ ብቻ ነው። በሆነ አጋጣሚ እኔ ባልኖር አውቶማቲካሊ ያ ፓወር ኦፍ አቶርኒ አይሰራም ማለት ነው። ስለዚህ ሊቪንግ ትረስት ቢያደርግ ለሱ ሞር ደግሞ ይጠቅመዋል ማለት ነው። እንግዲህ ይሄ ፓወር ኦፍ አቶርኒ የምንሰጠው ወይ ሊቪንግ ትረስት የምናደርገው ሰው ሊቪንግ ትረስት ሲሆን ሪቮከብል ሊቪንግ ትረስት ነው። በፈለግነው ጊዜ መቀየር ማሻሻል እንችላለን በህይወት እስካለን ድረስ። በህይወት በሌለን ጊዜ እንዲሆንልን በምንፈልገው መንገድ ይሆናል ማለት ነው። ግን ሌላው ይህንን የሚመስል እኛ ሀገር እንደ ኑዛዜ የምንለው ነገር ደግሞ አለ። እሱ ትልቁ ችግሩ ምንድነው? ማናቸውም ሰው ኑዛዜ ትቶ በሚያልፍበት ጊዜ ያ ኑዛዜ በፍርድ ቤት ቀርቦ ትክክለኛነቱ መረጋገጥ ይኖርበታል። ይሄ ራሱን የቻለ ፕሮቬ የሚባል ፕሮሰስ አለው። ይህንን ፕሮሰስም አቮይድ ያደርጋል። ሊቪንግ ትረስት ካለሽ ቀጥታ አሳይን ላረግሹ ሰው ወይ ለመደብሹ ሰው ነው ንብረቶችሽ በሙሉ የሚተላለፉት እና ከኑዛዜም የተሻለ ነው። እንደገና ደግሞ አሁን እንዳልኩሽ እነዚህ ኢሌጋል ኢሚግሬሽን ኢሹ ደግሞ በጣም የሚጠቅመው ንብረታቸውን እንደነሱ ሆኖ በፈለጉት መንገድ መሸጥም ከፈለጉ ይሸጡት፣ ማከራየት ከፈለጉ ማከራየት፣ አንቺ በምትፈልጉ መንገድ መብትሽን አስተላልፈሽ ትሰጫለሽ። አትሊስት ፕሮፐርቲሽ ሴፍ ይሆናል ማለት ነው። አሌክስ በጣም ነው የማመሰግነው። በርካታ ቁም ነገሮችን ነው ያካፈልከን። ያልከው እንዳለ ሆኖ በተጨማሪነት ውክልና ሲሰጥ ታሳቢ መደረግ ያለባቸው ነገሮች ካሉ ሌላም ደግሞ መጨመር የምትፈልገው መረጃ ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ በመጨረሻ መድረኩ ክፍት ነው። እሺ፣ እንዳልኩሽ የህግ ባለሙያዎች ናቸው ይህንን የሚያደርጉት። ሊቪንግ ትረስትን በማድረግ ፓወር ኦፍ አቶርኒም በይበልጥ አድቫይስ የሚያደርጉሽ እነሱ ናቸው። የሚመከረው ብዙ ጊዜ ፓወር ኦፍ አቶርኒ ስትሰጪ በተለይ ሌላም ተጨማሪ ሰው ብታደርጊ በኤኒ ውክልና የሰጠሽውም ሰው ሊጠረዝ ይችላል፣ ተይዞ ሊወሰድ ይችላል፣ ወይም ሌላ ከአቅም በላይ የሆኑ ጉዳዮች ሊያጋጥሙት ስለሚችሉ አንቺ በቦታው ስለሌለሽ ስለማትኖሪ ሌላም ተጠባባቂ ሰው አሳይን ማድረግ ሞር ሴቭ ያደርጋል። ምንም ጉዳት የለውም።
እሱን ይመከራል። የሚገርምሽ ይህንን ኢንፎርሜሽን ለሰዎች ማሰራጨት ከጀመርን በኋላ እኔ በግሌ እንኳን የማውቃቸውና እንዲሁ ቤት የገዙ ሰዎች ግማሹ ደስ የሚል ሁኔታ እኔ ቤት ካጋዛቸው በኋላ ዶኩመንታቸው ተስተካክሎ ሌጋል ነዋሪ ሆነዋል፣ ምንም ኢሹ የለባቸውም። አንዳንዶቹ ግን በዚህ ችግር ውስጥ ያሉ ነበሩና ተጠቅመዋል። አንፎርቹኔትሊ አንድ ሰው ዲቴንሽን ሴንተር ውስጥ አግኝተናል። ይህንን ሳያደርግ የህግ ባለሙያዎች እዛም ሆኖ በተቻለው እንዲረዱት እያደረግን ነው እና ሆፕፉሊ እሱም አትሊስት ንብረቱን የደከመበትን ምክንያቱም ቢጠረዝም አትሊስት ቤት በመግዛቱ ባዶ እጁን አገሩ አይገባም። አንድ ነገር ቤቱ ተሽጦ ገንዘብ ይዞ መሄድ ይችላል፣ ወይም ደግሞ እዚሁ ቤቱ ተከራይቶለት ወደፊትም የሚመጣ ከሆነ ያንን እድል መጠቀም ስለሚችል በዚህ አጋጣሚ ማናቸውም ማህበረሰብ በእንደዚህ ሁኔታ የሚያውቁት ሰው ካለ ይህን ኢንፎርሜሽን ቢያስተላልፉ ብዬ ነው ምለው። በተረፈ አንቺን በጣም ነው የማመሰግንሽ። ከድሮ ጀምሮ አድናቂሽ ነኝ እና አጋጣሚ አግኝቼ ደግሞ እንዲህ በግንባር ስላየሁሽ በጣም ደስ ይለኛል። የምታደርጉት ነገር አንቺም ተቦርነን በጣም ነው የምከታተለው። እጅግ በጣም ጠቃሚ የሆነ ለማህበረሰቡ ቢጠቅም መረጃ በየጊዜው ታቀርባላችሁ እና በዚህ አጋጣሚ ላመሰግናችሁ እወዳለሁ። በርቱ ነው የምለው እናንተ ነው። በጣም ነው የማመሰግነው እኔም አሌክስ ስለምታደርገው ሁሉ። አሁንም ደግሞ ፈቃደኛ ሆነ ተገኝተ ስለሰጠህን መረጃ በጣም አመሰግናለሁ እና በዚህ አጋጣሚ ደግሞ ምናልባት ሊያገኙ የሚፈልጉ ሰዎች ሊኖሩ ይችላሉ እና ከዚሁ ጉዳይ ጋር በተያያዘ እንዴት ያገኙሃል የሚለውንም ጠቆመ ብታደርግልን ደስ ይለኛል። እንግዲህ በስልክ ቁጥሬ 571-278-0300 ብለው ቢደውሉልኝ ያገኙኛል። በተጨማሪም ደግሞ አሌክስ እሸቴ @gmail.com የመጀመሪያና ላስት ኔሜ @gmail.com ብለው ቢጽፉልኝም ሊያገኙ ይችላሉ። በተለይ ግን የኢሚግሬሽን ጉዳይን በተመለከተ አሁን እንዳልኩሽ የፓወር ኦፍ አቶርኒ እና ሊቪንግ ትረስትን በተመለከተ ግን ከኔ በላይ ይህን ጉዳይ የሚረዳቸው የህግ ባለሙያ ነው። ያንንም በአካባቢያቸው ማግኘት ይችላሉ። አሁን ብዙዎችን አያለው በሶሻል ሚዲያም እንዲሁ በአንቺም ፕሮግራም ቀርበው ያለው እነሱ ናቸው በይበልጥ የሚረዷቸው። ግን ከፈለጉ እኔም ኮንታክት ቢያደርጉኝ ላገናኛቸው ይችላል። እሺ፣ በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከአሌክስ እሸቴ ጋር የነበረኝ ቆይታ ይህንን ይመስል ነበር። በፕሮግራሙ እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ፕሮግራም ደግሞ ከሌላ እንግዳ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።